ኢንቴንድድ ሚኒንጉ ሁለት ሊሆን አይችልም። ሲንግል ኢንቴንድድ ሚኒንግ ነው የሚሆነው። አንድ ቃል ነው የሚኖረው። ለምሳሌ ጥምቀት ያድናል አያድንም፣ ሁለት ሊሆን አይችልም። ያድናል አይድንም ሊሆን አይችልም። ምክንያቱም እንደዛ ከሆነ ኮንትራዲክሽን ነው። ኢየሱስ ክርስቶስ አምላክ ነው፣ አምላክ አይደለም። አምላክ ነው ከሆነ ግልጥ ነው። አምላክነቱ ግልጥ ከሆነ የእኛን ሀሳብ ነው አፕሩቭ የሚያደርግልን። አምላክ አይደለም ካለ እነሱን ሀሳብ ነው የሚያፈርስባቸው። እነሱስ ከባድ ነው የሚሆንባቸው። እነሱም እንደዛ አይሉም። ኢየሱስ ክርስቶስ አምላክ ነው ብላችሁ ጠይቃቸው። ለምሳሌ አንድ ኦርቶዶክስ መጥቶ መጽሐፍ ቅዱስ ግልጽ አይደለም ካለ እሺ ግልጽ መሆኑን ላሳየ ምናምን በሉና ኢየሱስ አምላክ ነው አምላክ አይደለም በመጽሐፍ ቅዱስ አምላክ ነው ግልጥ በሆነ መንገድ ተቀምጧል አዎ ካለ አሜን ብለን መቀበል። አይ ግልጥ ሆኖ አልተቀመጠም ቤተክርስቲያን ነች ግልጥ ያደረገችው ኢየሱስ ክርስቶስ አምላክ መሆኑን የተረጎመችንም ቤተክርስቲያን ነው ካለ ኦንጎል ነው፣ አይቻልም ማለት በምንም መንገድ አያስኬዳቸውም። ስለዚህ ምን ያልን ነው እኛ አንድ ሙስሊም መጥቶ ወይም ደግሞ አንድ የኢየሱስ ክርስቶስ አምላክነት የማይቀበል አካል መጥቶ አይ ኢየሱስ አምላክ አይደለም መጽሐፍ ቅዱስ እያሳያችሁ አይ እርሱ ለዘላለም የተባረከ አምላክ ነው የሚለውን ክፍል እያሳያችሁት አይ ይሄ ማለት እኮ ይሄ ማለት ነው ስለዚህ አምላክ አይደለም ካለ የመጽሐፍ ቅዱሱ ግልጥ አለመሆን አይደለም ችግሩ፣ የዛ አካል ኢግኖራንስ ወይም ደግሞ የዛ አካል ኢግኖራንስ ነው፣ አለመረዳት ነው፣ የሱ ችግር ነው። ስለዚህ አንዱ እንዲህ ይላል ሌላኛው እንዲህ ይላል፣ አንዱ ሌላ ይላል አንዱ ሌላኛው እንዲህ ይላል ምናምን የሚለው ጨዋታ የቅዱሳት መጻሕፍት ክላሪቲ ሳይሆን ችግሩ ኢግኖራንስ ነው፣ የሰውየው ኢግኖራንስ ነው፣ የቃሉ ተቀባይ ኢግኖራንስ ነው። ሁለተኛ ደግሞ ብዙ ጊዜ እንደምታውቁት ፐርቨርዥን ነው ወይም ደግሞ የተንኮል ለገዛ ሀሳባቸው ማጣመም። እንደምታውቁት ቅዱሳት መጽሐፍታችን የሚነግሩን ሐሰተኛ አስተማሪዎች ምን እንደሚያደርጉት ቅዱሳት መጽሐፍትን ለገዛ ሀሳባቸው ነው የሚያጣምሙት። እሺ ሰውዬው ኢግኖራንስ፣ ለምን ሰው ሁሉ ኢግኖራንስ ነው ብለን አናምንም? ለምሳሌ በእኔና በአንድ ወዳጅ መካከል ሁለታችንም እናጠናለን፣ ሁለታችንም በጣም የሆነ ዲሊጀንስ አለን፣ ኦርዲነሪ የሆኑ መደበኛ የሆኑ ነገሮች ውስጥ አልፈናል፣ ግን ስቲል የተለያየ ሀሳብ ውስጥ ነው የምንደርሰው። ቀጥሎስ ደግሞ ምንድን ነው? አይ ማጣመም የሚባል ነገር ይመጣል። ምክንያቱም መጽሐፍ ቅዱሳችን የሚነግረን ማጣመም የሚባለው ነገር ስላለ ሐሰተኛ አስተማሪዎች ለገዛ ሀሳባቸው ስለሚያጣምሙ እያወቁ የሚያጣምሙ ስላሉ፣ ሁለተኛ ፖይንት እሱ ነው። ሶስተኛ ደግሞ እንደምታውቁት ሳታኒክ ነው ማለት ሴጣን ስራው ምንድን ነው? ቅዱሳት መጽሐፍትን መሰወር ነው። የዚህ ዓለም አምላክ ቅዱሳት መጽሐፍት በሰዎች ልብ ላይ እንዳያበራ ሰዎች እንዳይረዱ ስራ ይሰራል። ስራ የሚሰራባቸው ደግሞ የትኛዎቹ ናቸው? እንደምታውቁት ያ ሪጀነሬት ወይም ደግሞ በጎች ድምፄን ይሰማሉ ባለ አይነት ላይ አይደለም፣ በጎቹ ባልሆኑ ላይ ምንም ጥያቄ የለውም። ስለዚህ እነዚህ ሶስቱ ነገሮች ልዩነት ይፈጥራሉ። ኢግኖራንስ ሊሆን ይችላል፣ ማላይስ ሊሆን ይችላል፣ ወይም ደግሞ ምን ሊባል እንደሚችል አላውቅም፣ ተንኮል፣ ጥመት ሊሆን ይችላል። ሶስተኛ ደግሞ ሰይጣን። ስለዚህ እነዚህ ነገሮች ናቸው እንጂ ክላሪቲው አይደለም፣ የመጽሐፍ ቅዱስ ምንነት አይደለም። እኛ ደግሞ ያወራን ያለው ምንድን ነው? ሰዎች ሁሉ ቅዱሳት መጽሐፍትን በትክክል ይረዳሉ አይደለም የኛ ትምህርት። ይልቁም ምን ያለን ነው? ቅዱሳት መጽሐፍት ግልጥ በሆኑ መንገድ የተገለጹ ናቸው፣ ፕሌን ናቸው፣ ግልጥ በሆነ መንገድ የመዳን እውቀትን ይሰጣሉ ነው ትምህርታችን። ስለዚህ የኛ አርጊመንት በምንም መንገድ አይነካም። የሰዎች መለያየት እነዚህ ሶስቱ ነገሮች ሊኖሩ ይችላሉ። ኢግኖራንስ ሊሆን ይችላል፣ ጥመት ሊሆን ይችላል፣ ሳታኒክ ሊሆን ይችላል። ምናልባት ደግሞ አራተኛውን ሊጨምርና ስንፍና ወይም ደግሞ ያለንበት ካልቸር ቢያዝ፣ በጣም ቢያዝ አለብን አይደለም? ሁላችንም ያደግንበት የኖርንበት ቴዎሎጂካል ስኩል ኦፍ ቶታችን ልዩነት ይፈጥርብናል። ስለዚህ ስኩል ኦፍ ቶታችን ማለት ጠማሞች ላንሆን እንችላለን፣ በጣም ልናጠናም እንችላለን። ግን ስቲል ክላሪቲ ኦፍ ስክሪፕቸር ቃሉን ስናጠና ስኩል ኦፍ ቶታችን ያለንበት ካልቸራችን፣ ሶሳይቲያችን፣ ማህበረሰባችን ያደግንበት ቃሉን የምናነብበት ወይ ብዙ ነገሮችን ይቀይራል። ስለዚህ ሌሎች ፋክተሮች አሉ።
እነዚህ ፋክተሮች ናቸው እንጂ መጽሐፍ ቅዱስ በራሱ አይደለም ክሊር እንዳልሆነ የሚያደርገን። ደግሞ የሱን ክላሪቲ አይከለክልም የሚል ነገሮችን ነው የሚያመጣ። ስለዚህ ምናልባት እነዚህ ነገሮችን ያነሳሉ። አንደኛ ፉል ኦፍ ኮንትራዲክሽን አለው ይላሉ። ፉል ኦፍ ኮንትራዲክሽን የለውም። ፉል ኦፍ ኮንትራዲክሽንም ካለው እነዚህን የመዳን እውቀቶችን በተመለከተ አይደለም። ሁለተኛ ቅዱሳት መጽሐፍት ራሳቸው ዲስፕሩቭ ያደርጉታል ነው። ዲስፕሩቭ የሚያደርጉት አንድም ቦታ የለም። እንዳነሳናቸው እኛ የምናምናቸው ነገሮች ነው። የጴጥሮስ ምንም ጥያቄ የለውም። ጳውሎስ የማንረዳ ክፍሎች አሉ። ሁሉ አይልም። እያንዳንዱ የተወሰኑ ጥቂት ነው የሚለው። ስለዚህ ጥቂት እኛም በጳውሎስ መልእክታቶች ውስጥ ግልጥ ያሉ ነገሮች አሉ ብለን እናምናለን። ቀጥሎ ደግሞ አስተማሪ ያስፈልገናል። እኛም ኦልሞስት አስተማሪ እንደሚያስፈልግ እናምናለን አንዳንድ ነገሮች ነገር ላይ። ምክንያቱም አስተማሪ ማለት አንዱ መደበኛ ወይም ደግሞ ኦርዲነሪ ዩዝ ምንለው ውስጥ አንዱ አስተማሪ በሚል አስተማሪን ኮንሰልት ማድረግ እንደሆነ ስለምንረዳ፣ ቀጥሎ ደግሞ ያነሳነው ነገር ቅዱሳት መጻሕፍት በአባቶች ምስክርነት የላቸውም የሚለው እሱም በደንብ ታጠናላቸው አስቀምጥላቸዋለሁ። ቀጥለው ደግሞ አይ እንደዛ ከሆነ ለምን ዳይቨርሲቲ ኦፍ ኢንተርፕሪቴሽን ለምን ኖረ? ክሊር ከሆነ አንድ አእምሮ፣ አንድ አስተሳሰብ፣ አንድ የትርጉም ወጥነት፣ አንድ አስተምሮ መኖር አለበት ነው። ኖ እንደዛ አይነት የለም። እንደዛ አይነት የለም። እሺ እሱን ካልን በኋላ ደግሞ ኢንተርፕሪቴሽን ላይ የተወሰኑ ነገሮችን ብቻ ላስቀምጥ። ክሊር ከሆነ በምን መንገድ ነው መጽሐፍ ቅዱስን የመጽሐፍ ቅዱስ ክላሪቲኑን ተቀብለናል። ኦብስኪሪቲን ምናልባት ኦብስኪሪቲን አላስቀምጥኩኝም። ኦብስኪር ነው ብለናል። ሁሉም መጽሐፍ ቅዱስ ክፍሎች ግልጥ ናቸው ብለን አናምንም። ኦብስኪር የሚሆኑባቸው ክፍሎች አሉ። ከቋንቋችን በላይ የሆነ ከመረዳታችን በላይ የሆነ በጊዜ ውስጥ ወይም ደግሞ የማይገለጡልን እግዚአብሔር በተለያዩ መንገዶች ኦብስኪር የሆኑ መንገዶች አሉ። በእኛ ድካም ወይም ደግሞ ከእግዚአብሔር ሀሳብ አንጻርም ኦብስኪር የሆኑ የመጽሐፍ ቅዱስ ክፍሎች አሉ እኛ የማንረዳቸው። ምክንያቱም ለምሳሌ አንዳንድ የመጽሐፍ ቅዱስ ክፍሎች በቃ ለምሳሌ ዳንኤል 12 ላይ እንዳያችሁት ዳንኤል 12 ላይ በቃ ይታተም ሲልድ ይሁን ነው የተባለው። ስለዚህ እስከ መጨረሻ ዘመን የማንረዳ ነገሮች አሉ። ደግሞ ጌታችን ኢየሱስ ክርስቶስ አንዳንድ ነገሮችን ሰውሮብናል ማለታችን ምን ማለት ነው? ሐዋርያቶቹ ጭምር እንዳያውቁ የተደረጉ አሉ። ለምሳሌ ጌታችን ኢየሱስ ክርስቶስ የመምጫ ቀን መቼ ነው ሲባል አልተፈቀደላችሁም ተብሏል። ስለዚህ ያልተፈቀደልን ነገሮች አሉ። ሲልድ የሆኑ ነገሮች አሉ። ሲልድ የሆኑ ማህተም ያረፈባቸው የታተሙ ክፍሎች አሉ። ስለዚህ እነዚህ ነገሮችን ግድ መረዳት አለብን። ግልጥ በሆነ መንገድ በዚህ አንልም። ስለዚህ ኦብስኪሪቲ ግን እግዚአብሔር እነዚህ ነገሮችን ሲያደርግ ምንድናቸው? አንደኛ በበለጠ እሱን እንድንጠይቅ፣ እንድንመራመር፣ እንድንጸልይ፣ ዴሊጀንስ እንዲኖረን፣ ቃሉን በየጊዜው በጥማት እንድንፈልገውን ብዙ ነገሮችን እንድናደርግ ለዛም መንገድ ኦብስኪር ሊያደርግ ይችላል እግዚአብሔር። እሱ የራሱ ሀሳብና እቅድ ስለሆነ እሱ ምንም አንልም። ስለዚህ ኦብስኪሪቲውን ማመን፣ ክላሪቲው ግን ምንም ጥያቄ የለውም። በእነዚህ መንገድ ነው እና ቅዱሳት መጽሐፍቶችን ግን ክላሪቲውን በምንረዳበት ጊዜ በምን መንገድ ነው መተርጎም ያለባቸው የሚል ነገሮችን እናስቀምጥ በተወሰነ መንገድ። አንደኛ ክላሪቲ ስናወራ አንደኛ ስቲል በኮሚኒቲ ውስጥ ኢንተርፕሬት መደረግ አለበት። እሱን እንካሬጅ እናደርጋለን። ሰዎች በጭራሽ የመዳን እውቀት ያለ እገሌ የሚል አይነት መረዳት ላይ እስካልደረሰ ድረስ እና ቅዱሳት መጽሐፍትን በኮሚኒቲ ውስጥ ኢንተርፕሬት መደረግ አለበት የሚለውን ኢንፋሊብል እስካላደረገ ድረስ ኮሚኒቲ ውስጥ ኢንተርፕሬቴሽን ግዴታ መኖር አለበት። በቤተክርስቲያን ኢንተርፕሬት መደረግ አለበት። አንደኛ። ሁለተኛ ደግሞ ቅዱሳት መጽሐፍት በአባቶችና ጤናማ የሆነውን አስተምሮችን መሰረት አድርገን ቅድም ባስቀመጥናቸው ሩል ኦፍ ፌዞችን መሰረት አድርገን መተርጎም አለብን። ሩል ኦፍ ፌዝ የሄርሜኔቲካል የኛ የሄርሜኔቲክስ በዛ መንገድ መቃኘት አለበት። ጋይድ መደረግ ያለበት በሩል ኦፍ ፌዝ ነው። ኮሚኒቲ ውስጥ ማለፍ አለበት። በሩል ኦፍ ፌዝ ኢንተርፕሬት መደረግ አለበት። ስቲል ግን በዚህ ውስጥ ፋሌብል ሊሆን ይችላል። ኢንፋሌብል የሆነው መንገዱ የትኛው ነው ከተባለ ቅዱሳት መጽሐፍት ራሳቸውን በራሳቸው የሚተረጉሙት። እንዴት ነው ቅዱሳት መጽሐፍት በራሳቸው የሚተረጉሙት የሚል አካል ካለ መጽሐፍ ቅዱስ አንድ ቦታ ላይ የተናገረውን በሌላ ቦታ በግልጥነት ይናገራል። አንድ ቦታ ኦብስኪር ነው ብለን የምናስባቸውን ቦታ በክላሪቲ ክሊር የሆነ ቦታዎችን በመያዝ ክላሪቲ ሁሌ ኦብስኪሪቲን
ኢንተርፕሬት ማድረግ አለበት። ግልጥ የሆነ የመጽሐፍ ቅዱስ ክፍል የተሰወረውን ወይም ደግሞ ስውር ነው ብለን የምናስባቸው የመጽሐፍ ቅዱስ ክፍሎችን መተርጎም አለበት እንጂ እነዚህ ነገሮችን በኦብስክሪቲ መንገድ ማየት የለብንም ማለት ነው። አንድ ቦታ የተናገረውን ቦታ ሌላ ቦታ ደግሞ ኢንተርፕሬት ያደርጋል፣ ራሱ ኢንተርፕሬት ያደርጋል። ለምሳሌ በማርቆስ ውስጥ ያለውን በማቴዎስ ውስጥ ግልጽ የሆነ የተቀመጡ የመጽሐፍ ቅዱስ ክፍሎችን ታገኛላችሁ። ሌላ ቦታ የተቀመጠውን ነገር በሌላ የመጽሐፍ ቅዱስ ክፍሎችን እናገኛለን። ምክንያቱም መጽሐፍ ቅዱስ ሃርሞናይዝድ የሆነ መጽሐፍ ነው። አንድነት ያለው፣ ወጥነት ያለው፣ የዓላማና የዕቅድ አንድነት ያለው ሰው አንድ ፖይንት ኦፍ ዴስቲኒ ስላለው ማለት ነው። ኢንቴንድድ ሚኒንጉም አንድ ነው፣ ፖይንት ኦፍ ዴስቲኒውም አንድ ነው። እግዚአብሔር ለኮሚኒቲ ያለው ዓላማውም አንድ ነው። ስለዚህ መጽሐፍ ቅዱስ አንዱ በአንዱ መተርጎም ይችላል ስንል በአንድ ቦታ የተነገረው በሌላ መንገድ መተርጎም ይችላል። ዘፍጥረት ላይ ያለውን አጠቃላይ ወይም ደግሞ አናሎጂ ኦፍ ፌዝ እንለዋለን። አናሎጂ ኦፍ ፌዝ ማለት አጠቃላይ ከመሰረታዊ የሆኑ አስተምሮና ጠቅላላ ዘፍጥረት ላይ ያለው ከራእይ ጋር፣ ራእይ ላይ ያለው ከሮሜ ጋር፣ ሮሜ ላይ ያለው ከዮሐንስ ወንጌል፣ አጠቃላይ ሁሉንም መጽሐፍ ቅዱሶችን በማድረግ ስቲል ግን እንደዚህ ሆኖም ፕራይቬት ወይም ደግሞ ፕራይቬት ሰውየው ላይ ነው የሚያርፈው ከሆነ ምንም ጥያቄ የለውም። ይህንን ደጋግሞ የሚያነሱት አካላት ምናልባት እዚህ ያሉት ብዙም ለምን እንደሚያነሱ ባላቅም፣ ግን ይህንም ማንም ይቀበላል። ሄዶ ለምሳሌ አንድ ሰው ቤተክርስቲያንም ስትተረጉም ቤተክርስቲያን የሚተረጉሙት አካላቶች ላይ ነው የሚያርፈው። ለምሳሌ 50 ቢሾፖች ተሰብስበው የሆነ ትምህርትን ሲተረጉሙ ሄዶ እነሱ ላይ ነው የሚያርፈው። አባት ገሌ እንደዚህ ብሏል፣ መጽሐፍ ቅዱስ እንደዚህ ብሏል፣ ትውፊት እንደዚህ አይነት ትውፊት ተቀብለናል ሲሉ ስቲል ያን ነገር የሚሰጡት በዛ አካላቶች ላይ ነው የሚያርፈው። በዛ አካላት ላይ ማረፉ እኛም እነሱም በምን መንገድ ማምለጥ አንችልም። ይልቁን ግን ምንድነው ይሄ ሞቲቭ ክሬዲቢሊቲያችን ስክሪፕቸር ይሁን ወይስ ቸርች ይሁን በሚለው ብቻ ነው። ሞቲቭ ክሬዲቢሊቲያችን ብቻ ነው የሚለያየው እንጂ ሞቲቭ ክሬዲቢሊቲያችን መለያየት ነው እንጂ ልዩነቱ ሄዶ በሰውየው ሕሊና ወይም ደግሞ በሰውየው ውሳኔው በሚሰጠው አካል ላይ ያርፋል የሚለው በምንም መንገድ እኛንም እነሱንም ኤግዘኖሬት አያደርግንም። ይልቁን ሞቲቭ ክሬዲቢሊቲያችን ነው ልዩነት የሚፈጥረው። ምን ሊባል የሚችል አላውቅም። ሞቲቭ ክሬዲቢሊቲ ማለት የምናምነው አካል ወይም ደግሞ እኛ ለምሳሌ መጽሐፍ ቅዱስ በቃ ይፍረድብኝ፣ እሱ ያለው ነገር እኔ አምንበታለው፣ እሱ ነው ዳኜ የምንለውና እነሱ ደግሞ ኖ መጽሐፍ ቅዱስ ከሚፈርድብኝ ቤተክርስቲያን ያን የመጽሐፍ ቅዱስ ክፍሉን ተርጉማ ትፍረድብኝ የሚል እንጂ ሄዶ ተርጓሚ ላይ ያልፋል። ኢቭን የእነሱ በጣም ከባድ የሚያደርገው ኢንፋናይት ሬግሬስ ውስጥ ያስገባቸዋል። ለምሳሌ ቅድም የሚያስቀምጡትና 50 ቢሾፖች ተሰበሰቡ፣ ከዛ በኋላ ተረጎሙ፣ ውሳኔ ሰጡ። ከዛ ሰጡት የእነሱስ እነሱ ለምሳሌ አትናቴዎስ እንደዚህ ብሏል ብሎ ነው የተረጎሙት። የእነሱስ አይተረጎምም? የእነሱ መተርጎም አለበት። እንደዚህ ያለ በጣም ምንም ሳይክሉ የማይቋረጥ አይነት ነገር ውስጥ ሳይክል ውስጥ ነው የሚገባው። ምክንያቱም አንተ አትናቴዎስን ከተረጎም ከአንተ መተርጎም አለብህ። አንተ ማን ነው የአትናቴዎስን ወይም ደግሞ የአባቶችን ለምሳሌ ዩናኒሚቲ ኦፍ ዘ ፋደርስ የሚሉት ትምህርት አላቸው አይደለም? ዩናኒሚቲ ምን ማለት ነው? እሺ አንተ ተረጎምክ፣ እነሱን ስትተረጉም ራሱ አንተ ራስህ መልሰህ መተርጎም አለብህ። አትናቴዎስ እንደዚህ ብሏል ካልክ አንተ ራስህ ነው ኢንተርፕሬት ያደረክ ያለው። አትናቴዎስ አይደለም የተናገረው። ወይም ደግሞ አንተ እንደምትለው መጽሐፍ ቅዱስ ራሱ አይናገርም ስትል አትናቴዎስ አይደለም የተናገረ ያለው፣ አንተን የተናገርክ ያለው። አንተን መተርጎም አለብህ። አንተን የተረጎመ አካልን መልሶ መተርጎም አለበት። አንተን የተረጎመው አካል እንደተረጎመ ሁሉ እሱም ደግሞ መልሶ መተርጎም አለበት። ዝም ብለህ አንተ ብቻ ተርጉመ ኢንፋሊብል ጀጅመንት የምትሰጠው አይደለም። የአንተ ኢንፋሊብል ጀጅመንት የአንተ ጀጅመንት ራሱ ኢንተርፕሬት መደረግ አለበት። ስለዚህ ኢንፋናይት የሆነ ሪግሬሽን ይፈጥራል። ምንም ጥያቄ የለው። ሄዶ ግን አንተ ላይ ነው የሚያርፈው የሚለው ማንም ላይ ነው የሚያርፈው። ጉባኤውም ኢኩሜኒካል ካውንስል የሚሰጠው ኢኩሜኒካል ካውንስሉ ላይ ነው የሚያርፈው። ስቲል ሰዎች ላይ ነው የሚያርፈው። የሰዎች አእምሮ ውስጥ ነው የሚያርፈው። ምንም ጥያቄ የለው። ስለዚህ እሱን ነገር ስቲል እኛም መጽሐፍ ቅዱስ ያን ነገር ስንል ግን ምንድነው ሞቲቭ ክሬዲቢሊቲያችን ነው ስክሪፕቸር አድርገን የተነሳን ያለ ነው።
ስለዚህ መጽሐፍ ቅዱስን እንዳጠቃላይ እርስ በርሳቸው ሃርሞኒየስ በሆነ መንገድ ኢንተርፕሬት መደረግ አለበት። ለምሳሌ የሆነ ክፍልን ካየ ነው ከአጠቃላይ የመጽሐፍ ቅዱስ ክፍሎች ጋር እንዴት ተደርጎ ይታያል? የሆነ አንድ ጥቅስ ይዘ አይ እንደዚህ መጽሐፍ ቅዱስ ሌላ ውስጥ እንዳጠቃላይ ምንድን ነው የሚለው የሚል ነገር አናሎጂ ኦፍ ፌዝ ኢንፋሊብል ኢንተርፕሬተር ነው ብለን እናምናለን። መጽሐፍ ቅዱስ የሰጠው ማነው? መንፈስ ቅዱስ ነው። መልሶ መንፈስ ቅዱስ ራሱ ነው መተርጎም ያለበት። መጽሐፍ ቅዱስም መልሰ እኔ ተረጉማለሁ ቤተክርስቲያን ትተረጉማለች ክሊር ታደርጋለች ከተባለ እግዚአብሔር ከመጽሐፍ ቅዱስ ይልቅ አንተን ግልጥ አድርጎ አስቀምጧል ወይም ደግሞ ክሊረር አድርጎ አስቀምጧል ማለት ነው። ይሄ ደግሞ ብላስፌሚ ነው። ሉተር ከኤራስመስ ጋር ባረገው አርጊመንት እንዳነሳው ቤተክርስቲያን እኔ መጽሐፍ ቅዱስ ኦብስኪውር ነው ግን እኔ ክሊር አደርጋለሁ ካለች እንዴት አድርጌሽ ነው ማምንሽ? መጽሐፍ ቅዱስ ክሊር ካልሆነ አንቺም እንዴት አድርጌ ነው ማምንሽ? በምን መንገድ ነው ማምንሽ? አንቺ ኦብስኪውር ብትሆኝስ? የአንቺ ትርጓሜ ኦብስኪውር ቢሆንስ? ኖ። ምክንያቱም እኛ ያልን ያለነው ግን መንፈስ ቅዱስ ነው። ክላሪቲውን ስናወራ የቆመው ትልቁ ነገር መጽሐፍ ቅዱስን ኢንስፓየር ያደረገው መንፈስ ቅዱሳችን። አይ ቤተክርስቲያን አትሳሳትም ለምን ስትባል አይ መንፈስ ቅዱስ ከሷ ጋር ስለሆነ፣ መንፈስ ቅዱስ በኮሚኒቲ ውስጥ ከሆነ በግል ደግሞ አይሆንም የሚል ከየት ነው ያመጣው? መንፈስ ቅዱስ በግል ሰውየውን አይረዳውም፣ ኢሉሚኔት አያረግለትም፣ ኢንተርፕሬት አያረግለትም የምትለውም ከየት ነው ያመጣው? ምናልባት ግን እስቲል መንፈስ ቅዱስ ደግሞ ሲባል እንደ ዘመናዊያንም ደግሞ እንዲነገረኝ እንደዚህ ያረገኝ ተረጎመልኝ ሰማውኝ አይነት ፖይንት አይደለም ያወራን ያለ ነው። ግን ምንድነው ፈቃዳችንን ስሜታችን ፐርሱዌድ ያደርጋል። ሐሳቡን ያበራልናል፣ ዲሊጀንሱን ይሰጠናል። ነገሮችን ሁሉ ወደ እውነተኛ እና ወደ እውነተኛ ትርጉም ይመራናል እያለን ነው። ስለዚህ ኢንተርፕሪቴሽን እሱን ነገር መከተል አለበት። ሁሌ ደግሞ መጽሐፍ ቅዱሳችን እኛ 4 አይነት ሚኒንግ አለው ብለን አናምንም። ሊትራል ሚኒንግ ነው የምንቀበለው። ሊትራል ሚኒንግ አለው ብለን እናምናለን። ግን አፕሊኬሽኑ የተለያየ ሊሆን ይችላል። ለምሳሌ ሳራ የአብርሃም ሚስት ናት የሚል በቃ ምንም ጥያቄ የለውም። እዚህ ውስጥ ሳራ ማለት 1ም 2ም 3ም ምናምን ብለን ትርጉም አንሰራለትም። ሳራ ማለት ሳራ ናት፣ አብርሃም ማለት አብርሃም ነው፣ ሚስት ማለት ሚስት። በቃ ሳራ የአብርሃም ሚስት ናት። ከዚህ ያለፈ ሌላ ነገር የለው። ነገር ግን ሳራ የአብርሃም ሚስት ናት የሚለውን ግን አፕሊኬሽን ብዙ ነገር ልናደርግ እንችላለን። ሳራ እንደዚህ ሰው ነች፣ እንደዚህ ናት። አፕሊኬሽኑ ከዚህ አንጻር እንደዚህ ብለን ብዙ የቴክስቱን አፕሊኬሽን ብዙ ነገር ልንሰራ እንችላለን። ትርጉሙ ግን ኢንቴንድድ ሚኒንጉ ሳራ የአብርሃም ሚስት ናት። ዮሴፍ የማርያም እጮኛ ነው፣ ማርያም የዮሴፍ እጮኛ ነበረች። ምንም ቋንቋው ግልጥ ነው። በቃ ሚኒንጉ አንድ ነው። ማርያምና ዮሴፍ ለመጋባት የታጩ ሰዎች ነበሩ። ከዚህ ያለፈ ሌላ ትርጉም የለውም። ነገር ግን ምናልባት አፕሊኬሽን ላይ ስትሰራ እጮኝነቱ ላይ የዮሴፍን ባህሪ ወስደ የማርያምን ባህሪ ወስደ ብዙ ነገር ልትል ትችላለህ። ግን ትርጉሙ እጮኝነት የሚለው ነገር በቃ ለመጋባት የታጩ ሰዎች ናቸው። ሌላ ነገር ምንም የለውም። እና ይሄ አሊጎሪካል ስፒሪቹዋል ሚኒንግ ምናምን የሚባለው ነገር በአፕሊኬሽን ካመጣ ነው እንጂ መጽሐፍ ቅዱስ ሁሌ ሊትራል ነገር ነው ያለው። ጳውሎስ ወደ እናንተ ልመጣ ነው ሲል በቃ ወደ እናንተ መጣለሁ ያለ ነው፣ ሌላ ነገር የለውም። ኢየሱስ ክርስቶስ የሆነ ነገር ሲናገር ግልጥ በሆነ መንገድ ነው በቃ የሚነግራቸው። ግልጥ ያልሆነ ደግሞ ሜታፎሪካል በሆነ መንገድ ደግሞ የሚነግራቸው ነገሮች ይኖራሉ። ግን አብዛኛው ነገር የሚናገራቸው ነገሮች ግልጥ የሆኑ ቋንቋዎች ናቸው። የእኛን ቋንቋ መሰረት ያደረጉና እኛን መሰረት ያደረጉ ምንድን ነው እኛን ታሳቢ ተደርጎ የቀረቡ ቃላቶች ናቸው። ከዛ ውጭ ግን የቃላት ኦብስኪሪቲ ቃላቶችን ላይ ሌላ ነገር መጨመር ምናምን ነው አያስፈልግም። ስለዚህ እኛ ኢንቴንድድ ሚኒንግ ነው። እሱን ቅዱሳት መጽሐፍት አላቸው ብለን እናምናለን። ግን ሁሌ ቅዱሳት መጽሐፍትን ስንተረጉም ግራመሩን፣ ካልቸሩን፣ ቋንቋውን መረዳት አለብን ብለን እናምናለን። ፕላስ ደግሞ ኢምፕላይድሊ የተነገረ ነገር ኤክስፕሊሲት በተነገረው ነገር መተርጎም አለበት። ኢምፕላይድሊ ማለት ምን ማለት ነው? ግልጥ ባልሆነ በስውር የተነገረው ነገር በግልጥ ከተነገረው አንጻር ስታይ ግልጥ በሆነ መንገድ ሁሌ ኢንተርፕሬት ማድረግ አለበት።
ፊግሬቲቭ ነገሮችን ሁሌ ምናምን ግልጥ በሆነ መንገድ መተርጎም አለበት፣ ፊግሬቲቭ ነገሮች ካሉ። ቀጥሎ ደግሞ ለምሳሌ የትረካና የትእዛዛት ወይም ደግሞ የዲዳክቲክና ናሬቲቭ የሆኑ ክፍሎች ካሉ ናሬሽን ሁሌ በዲዳክቲክ መተርጎም አለበት። ምክንያቱም ዲዳክቲክ ማለት ትእዛዛዊ የሆነው ነገሮች ናቸው። ሶሎሞን 1000 ሚስቶች ነበሩት፣ ናሬሽን ነው። መጽሐፍ ቅዱስ የሚነግረን ናሬሽን ነው። ግን ዲዳክሽኑ ወይም ደግሞ ትእዛዛዊ የሆነው ፕሪስክሪፕቲቭ ትእዛዛችን ግን ምንድን ነው? አንድ ወንድ ለአንድ ሴት፣ አንድ ሴት ለአንድ ወንድ። ይሄ ስለዚህ ስለ ሜሬጅ ስናወራ አይ ሜሬጅ ማለት 3 4 ወይም ደግሞ 1000 ሚስት ማግባት ነው ወደሚል አስተምሮ አያመጣንም። ለምን? ናሬሽኑ ላይ ቆመን አይደለም የምንፈታው። ፕሪስክሪፕቲቭ የሆነ ወይም ደግሞ ትእዛዛዊ በሆነ መንገድ፣ ዲዳክቲክ በሆነ መንገድ የተነገረን ነገር ስላለ ዲዳክቲክ ሁሌ ናሬሽንን መተርጎም አለበት። ኢምፕሊሲት የሆነ ነገር በኤክስፕሊሲት መተርጎም አለበት። ኦብስኪውር የሆነ ነገር ሁሌ በክላሪቲ መተርጎም አለበት። እነዚህ ነገሮችን የኢንተርፕሪቴሽን እና የስነ አፈታት መንገዶችን ከዚህ አንጻር ማየት እንችላለን። ሰመራይዝ ላድርግ እስካሁን ያወራናቸው ነገሮች። እስካሁን ያወራናቸው የመጽሐፍ ቅዱስ ክላሪቲ ነው ያወራን የነበረው። መጽሐፍ ቅዱስ ግልጽ ነው የሚል በሶላ ስክሪፕቸራችን ውስጥ አንዱ ሀሳብ ነው። ሰዎች መጽሐፍ ቅዱስን በቀላሉ መረዳት ይችላሉ የሚል አስተምሮ እና እዛ ላይ 2 ነገሮችን አስቀምጥን፣ በኔጌሽን አስቀምጥን። ይሄ ማለት መጽሐፍ ቅዱስ ሰብጀክቲቭ ኢንተርፕሪቴሽን መፍጠር ማለት አይደለም። ኮሚኒቲ ኢንተርፕሪቴሽን ማግለል አይደለም። ፕላስ ደግሞ ሁሉም የመጽሐፍ ቅዱስ ክፍሎች ግልጥ ናቸው ማለታችን አይደለም። ፕላስ ደግሞ የሰዎችን ሁሉ መረዳት ወደ አንድነት ማምጣት አይደለም የሚል በኔጌሽን አስቀምጥን። ፖዚቲቭ አፈርሜሽኑ ደግሞ ግልጥ ናቸው ስንል አንድ የመዳን እውቀትን ነው። መዳን እውቀት መስጠት የሚችሉ እግዚአብሔርን ለማወቅ አውቀን ደግሞ ልንታዘዝ ልንኖረው ጤናማ የሆነውን የክርስቶስን ሕይወት ለመኖር የሚረዱን የሚያግዙን የመዳን ጥበብና እውቀቶችን በቀላሉ በቅዱሳት መጽሐፍቶች ውስጥ በቀላሉ ማግኘት እንችላለን እያልን ነው። እንደዛ ስንል ደግሞ ሁለተኛ በመንፈስ ቅዱስ አብርሆት አማካኝነት እያልን ነው። ሶስተኛ ደግሞ እነዚህ ነገሮችን በምናጠናበት ጊዜ መደበኛ የሆኑ መንገዶች ውስጥ በማለፍ ነው እያልን ነው እንጂ ክላሪቲ መደበኛ ያልሆኑ ነገሮችን ሳናረግ ቀርተን እንዳልሆነ መሰረት አድርገን ለማስቀመጥን ከዛ በኋላ ክላሪቲን መሰረት አድርገን ከመጽሐፍ ቅዱስ ከስነ መክኖ እና ነገሮችንም አርጊው ያደረግን ቀጥሎ ደግሞ ከወንድሞቻችን የሚነሱብን ክላሪቲ ላይ እሱንም ተወሰኑ ሐሳቦችን 1 3 4 ፖይንቶችን ማነሳን መጨረሻ ላይ ደግሞ መጽሐፍ ቅዱስን በምን መንገድ መተርጎም አለበት የሚል ነገሮችን አነሳም ማለት ነው። ምናልባት እዚህ ላይ 1 3 መጽሐፍቶችን ሪኮመንድ ላደርጋችሁ ጉድ ክርስቲያን ቡክ ሸልፍ የሚለው ቴሌግራም ቻናሌ ላይ አኖርላችኋለሁ። 3 መጽሐፍቶችን እንድታነቡ ሪኮመንድ ላደርጋችሁ። አንደኛ ዘ ሼፕ ኦፍ ሶላ ስክሪፕቸራ የኬት ማትሶን መጽሐፍ ነው። እዚህ ላይ ስለ ክላሪቲ ብዙ ማወራም፣ ግን አጠቃላይ ሶላ ስክሪፕቸራን ለመረዳት ዘ ሼፕ ኦፍ ሶላ ስክሪፕቸራ የኬት ማትሶን መጽሐፍ ማንበብ አለባችሁ። ሪፎርምድ ጻፊ ነው። እሱም በደንብ ብታነቡ ሪኮመንድ አደርጋችኋለሁ። ሁለተኛ ላይ ደግሞ በ16ኛ ክፍለ ዘመን ላይ የተደረገ እጅግ የሚገርም መጽሐፍ እስካሁን ያወራሁትን የምታገኙ በጣም በቀላሉ የምታገኟቸው ሀሳቦችን የያዘ ነው። ለቅድም ለሮበርት ቤላርሚን ለሚባለው ለካቶሊክ የመለሰ ሰው ነው። ዊሊያም ዊቴከር ይባላል። ሪፎርምድ ክርስቲያን ነው። መጽሐፉ ደግሞ ዲስፒቴሽን ኦን ሆሊ ስክሪፕቸር፣ ዲስፒቴሽን ኦን ሆሊ ስክሪፕቸር። እዚህ ላይ ፐርስፔኪቲ ወይም ደግሞ ክላሪቲ ላይ ኢንተርፕሪቴሽንም ላይ በጣም ገራሚ መጽሐፍ ነው ያለው። በእውነት እሱን እንድታነቡ ሪኮመንድ አደርጋችኋለሁ። ምናልባት 3 ያልፉብኛል፣ ግን የጆሃን ጌራርድ ከሉተራን እሱንም መጽሐፍ ቴዎሎጂ ኦፍ ኮመን ፕሌስ ኦን ዘ ኔቸር ኦፍ ቴዎሎጂ እና ስክሪፕቸር ላይ ብታነቡ በጣም ገራሚ ነው። በተለይ የሁለቱም የዊቴከር እና የጌራርድን አጠቃላይ አባቶች ክላሪቲ ያላቸውን የጻፉትን በደንብ ትረዳላቸው። እነሱን ሪኮመንድ አደርጋለሁ። ምናልባት ደግሞ ኢንስቲትዩት ኦፍ ክርስቲያን ኤሌክቲክ ክርስቲያን ቴዎሎጂ የፍራንስ ቱሬታን መጽሐፍም በጣም እዛ ላይ 21 ጥያቄዎች የስክሪፕቸር ላይ ዶክትሪን ኦፍ ስክሪፕቸር ላይ ያቀርባል። እዛ ውስጥ ፐርስፔኪቲ አለ። መጨረሻ ላይ ደግሞ ሪኮመንድ ማድረገው 3ኛ ሪኮመንዴሽን በዚህ ዘመን ከተጻፉት በሪፎርምድ ጻፍ የተጻፈ በማርክ ቶምሰን የሚባል
የኒው ቢብሊካል ስቴዲ ሲሪስ ላይ የተጻፈ መጽሐፍ ነው። ክሊር እንደ ፕሬዘንት ወርድ ክላሪቲ ኦፍ ስክሪፕቸር ምናምን የሚል በጣም ጸዴ መጽሐፍ፣ ክላሪቲ ኦፍ ስክሪፕቸር ክሊር እንደ ፕሬዘንት ወርድ የሚል መጽሐፍ ነው። እሱን የማርክ ቶምሰን መጽሐፍ ታነባላችሁ። እስካሁን ያወራሁትን በበለጠ በተሻለ መንገድ እጅግ ጥሩ በሆነ መንገድ ትረዳላችሁ ማለት ነው። እኔ ብዙ እንዳጎደልኩ ይሰማኛል። እነሱ ደግሞ በደንብ ያጎደልኩትን በማቃናት ታነባላችሁ። በደንብ የተሻለ በጥልቀት ለማንበብና ሪፈረንሶችንም ለማየት እነዚህ መጽሐፍቶችን አንብቡ። ሼፕ ኦፍ ሶላ ስክሪፕቸራ ኬት ማትሶን፣ ዲስፒቴሽን ኦን ሆሊ ስክሪፕቸር ዊሊያም ዊቴከር፣ ቀጥሎ ደግሞ የቱሬተን እና የጌርሃርድን ቴዎሎጂ ኦፍ ኮመን ፕሌስ እና ኤሌክቲክ ቴዎሎጂን ብታነቡ ታተርፋላችሁ። ሶስተኛ ላይ ደግሞ ክሊር እንደ ፕሬዘንት ወርድ ኦን ክላሪቲ ኦፍ ስክሪፕቸር የሚል የማርክ ቶምሰን በ2006 የተጻፈ የኒው ቢብሊካል ቴዎሎጂካል ሲሪስ ላይ የተዘጋጀ ነው። ምናልባት እነዚህ ነገሮችን ካነበባችሁ በቃ ክላሪቲ ጨዋታ ሆኖላችኋል ማለት ነው። እና ክላሪቲ ላይ ምናልባት ጥያቄ ካለ ከዚህ አንጻር ብናወራ የምትሉት ነገር ካለ ጥያቄዎችን ምናምን ለመቀበል እሞክራለሁ ማለት ነው። ጋይስ ቴንኪው ስለሰማችሁኝ በጣም አመሰግናለሁ። ኔቱ ቢያቋርጠንም አሪፍ ነገር እንዳገኛችሁ አስባለሁ። እንግዲህ ምናልባት እንደዛም ያልን ምዕመናችን አይተን ሌላም ጊዜ እንደዚህ ያልን ወደ ቲክቶክ መንደሩ ለመግባት እንሞክራለን ማለት ነው። ተባረኩ። ያለው ሰው ካለ ታስገባለህ? አስገባ። እስኪ